በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ወደደን ባፈቀረን በአንድ ያሉት በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? የምን አምላካችን ስም ዘወትር የተመሰገነ የተወደደ ይሁን። እንደ እግዚአብሔር ቅዱስ ፍቃድ የቅዱስ ዮሐንስ ወንጌል ጥናታችን እንቀጥላለን። ዛሬ ምዕራፍ 17 ጀምሮ ያለውን ሀሳብ ነው የምንመለከተው። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፍቃዱ ይሁንልን። ምዕራፍ 17 ቅዱስ ዮሐንስ ወንጌል ላይ እንደጻፈልን እንዲህ ይላል። ጌታ ኢየሱስ ክርስቶስም ይህን ነገር ተናግሮ ዓይኖቹ ወደ ሰማይ አነሳና እንዲህ አለ፣ አባቴ ሆይ ሰዓት ደርሷልና ልጅን ያከብር ዘንድ አክብረኝ። እንግዲህ ጌታችን ሐዋርያትን ካረጋጋቸው ካስተማራቸው በኋላ ተረድተናል ብሎ መልስ ከሰጡ በኋላ ተረድተናል በቃ ብሎ መልስ ሲሰጡ እዚህ በኋላ ጸሎት ባረግ ይጀምራል ማለት ነው። የጌቴሰማኒው ጸሎት በመባል ይታወቃል። ልጅን አክብረው ብሎ ይናገራል። ብቻም አይደለም ሰጠኝን ስራ ፈጸምኩኝ፣ አሁን ግብረ ዘዋብከን ይፈጸምኩ በሚል አባቶቻችን በዳግመ ትንሣኤ ምዕራፍ 17 ሙሉ ይተረጎማል። ሊቃውንቱ ባለበት መጻሕፍት ትርጓሜ መምህራን ባሉበት ማለት ነው። ለምንድን ነው ቢባል የትንሣኤ ቀለም ነው። ይሄ ዳግመ ትንሣኤ ያልነው ቀለሙ ረዝሞ ነው ወደ ቀጣዩ ወደ ያሻገር ነው እንጂ ክርስቶስ መነሳቱ ሁለተኛ ጊዜ ሆኖ አይደለም። ስለዚህ የቀረውን ቀለም ጸሎተ ሐሙስ ዕለት ጌታችን የጸለየውን ጸሎት የሰጠኝን ስራ ፈጸምኩ የሚለውን ወዴት አሻገሩት ማለት ነው? ወደ ትንሣኤ ዳግመ ትንሣኤ ያዞሩት ማለት ነው። እንግዲህ ጌታችን ከትንሣኤ በኋላ እና እርገት ብቻ ነው የሚቀር እንግዲህ ወደዚህ ምድር ወርዶ ከሰይጣን ነፍሳትን ለመንጠቅ ያደረጋቸውን እያንዳንዳችን ጉዞ የጨረሰበትን ታሳቢ በማድረግ ያንን ቀለም እያመሰገኑ የሚታደርበት ነው ዳግመ ትንሣኤ። የትንሣኤው ቀለም በስቶ ወደ ዳግመ ትንሣኤ የዞረ ቀለም ማለት ነው። አንድም ለሐዋርያት ሁለተኛ የተገለጠበት እንደሆነ በማቴዎስ ወንጌል ጥናታችን ላይ ተነጋግረናል ማለት ነው። እና በዚህ መልኩ አምላካችን ዳግመኛ ያደረጋቸውን ነገሮች ሁሉ ፈጸምኩኝ ብሎ አክብረኝ አባቴ ሆይ፣ የምታከብረኝ ደግሞ ስጋ በለበሰ ሁሉ ላይ ስልጣን እንደሰጠው መጠን ስለሰጠው ሁሉ የዘላለም ሕይወትን ይሰጣቸው ዘንድ ብሎ ጌታችን ይለምናል። ብቻህን እውነተኛ አምላክ ይሁን አንተ የላከኝም ኢየሱስ ክርስቶስ ነው ያውቁ ዘንድ ይህን የዘላለም ሕይወት ናትና እኔ ልሰራው የሰጠኝ ስራ ፈጸምኩ፣ በምድር ላይ አከበርኩ። አሁንም አባቴ ሆይ ዓለም ሳይፈጠር ከአንተ ጋር በነበረኝ በአንተ ዘንድ አክብረኝ ብሎ ክብሩ፣ አምላክነቱ፣ ገናነቱ፣ ስልጣኑ በፈቃድ አንድነቱ ሁሉ ከዘላለም በፊት ወይንም ዓለም ከመፈጠሩ በፊት እንደሆነ ኢተርኒቲንም በእግዚአብሔር ዘንድ እቺ ኢተርኒቲ ማለት ያለምንም ያለ መቆጠር ያለችው ዘመን ናትና ባለኝ ክብር አክብረኝ፣ በዘላለም ክብር አክብረኝ ያለ ነው። እንግዲህ አክብረኝ ማለቱ ለሰዎች ለማድረግ የመጣዋትን ቸርነት በጎነት በትክክል እንድፈጽ አክብረኝ ያለ በአምላኪነትን ገለጥላቸው ለሰው ልጆች እያለ ነው። በዚህ መልኩ ጸሎት አድርጓል ማለት ነው። ከዓለም ለይተህ ለሰጠኝ ሰዎች ሁሉ ይህንን ገለጥክ፣ ያንተ ነበሩ፣ እነርሱም ለእኔ ሰጥሃቸው፣ ቃልንም ጠበቁ። የሰጠኝን ሁሉ ከአንተ ጋር እንዲሆኑ ዛሬ አወቁ። የሰጠኝን ቃል ሰጥቻቸዋለሁና እነርሱም ተቀብለው ከአንተ ዘንድ ወጣሁ፣ በእውነትም አወቁ። አንተም እንደላከኝ አመኑ። እኔ ስለ እነርሱ እለምናለሁ፣ የሚለምን ስለ ዓለሙ አይደለም ስለሰጠኝ ነው እንጂ ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገበትን ጸሎት ነው። እንግዲህ ይቀጥላል ጌታችን የኔም የሆኑ ሁሉ ያንተው ነው፣ ያንተም የሆኑ ሁሉ የኔ ነው። እኔም በእነርሱ ከብሬአለሁ። እንግዲህ ዓለም አልኖርም፣ እነርሱ ግን ከዓለም ይኖራሉ። እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኝን ቅዱስ አባት ሆይ እነዚህን የሰጠኝን እንደኛ አንድ የሆኑ ዘንድ በስም ጠብቃቸው ብሎ አብና ወልድ አንድ እንደሆኑ ሁሉ እኛም ደግሞ አንድ ልብ እንድንሆን ስለሚፈልግ እግዚአብሔር አንድ እንድንሆን ይፈልጋል። ከኛ የሚፈለገው እርሱ አብና ወልድ መንፈስ ቅዱስ አንድ እንደሆኑ እኛም እና ልክ አንተና እኔ አንድ እንደሆኑ ነው እነሱንም አንድ አድርጋቸው ብሎ ጌታችን ይለምናል ማለት ነው። አሁን ግን ወደ አንተ እመጣለሁ፣ በእነርሱም ደስታዬ ፍጹም ይሆናል። ይህንንም በዓለም እናገራለሁ። እኔ ቃልን ሰጥቻለሁ፣ ዓለም ግን ጠላቸው። እኔ ዓለምን እንዳልወደድኩ እነርሱም ከዓለም አይደሉምና ከክፉ ነገር እንድትጠብቃቸው እንጂ ዓለም እንዳትለያቸው አልለምንም ብሎ ከዓለም ዛሬውን ውሰዳቸው አለም ግን መከራውን እኛን ፈርተው የሚተውበት ወይንም ከኛ መንገድ ፈቀቅ የሚሉበት አታድርግላቸው እያለ ነው ጌታችን። ከክፉ ነገር እንድትጠብቃቸው እንጂ ከዓለም እንድትለያቸው አያለምንም። እኔ ከዓለም እንዳይደለው እነሱም ከዓለም አይደሉምና በእውነት ቀድሳቸው፣ ቃሌ እውነት ነው። አንተ የእኔ ወደ ዓለም እንደላከኝ እኔም እነርሱን ወደ ዓለም ላኳቸው።
እነርሱም በእውነት ቅዱሳን የሆኑ ዘንድ ስለ እነርሱ እኔ ራሴ እቀድሳለሁ ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ተናገረ ማለት ነው። እኔን ወደ ዓለም ላከኝ፣ እነሱ አስተማርኩ፣ ከዚህ በኋላ እነሱን ደግሞ ወደ ዓለም ልካቸዋለሁ ነው ያለው። የምለምንህ ስለ እነዚህ ብቻ አይደለም፣ በቃላቸው ስለሚያምኑ ነው እንጂ ሁሌም አንድ የሆኑ ዘንድ አንተ በእኔ አብ እንዳለህ እኔም በአንተ እንዳለው እነርሱም እንደኛ በእኛ ዘንድ ይሆኑ ዘንድ አንተም እንደላከኝ ዓለምን ያምኑ ዘንድ እኔም የሰጠኝን ክብር ሰጠኋቸው። እኛ አንድ እንደሆን እነርሱም እንደኛ አንድ የሆኑ ዘንድ እኔ በእነርሱ እኖራለሁ፣ አንተም በእኔ በአንድ ፍጹምን ይሆን ዘንድ አንተም እንደላከኝ ወደ ወደድከኝ እኔም እነርሱም እንደወደድኳቸው አባቴ ሰጠኝ። እነዚህ እኔ ባለሁበት አብሮኝ ይኑሩ ዘንድ የተሰጠኝ ክብሬን ያዩ ዘንድ እወዳለሁ። ዓለም ሳይፈጠር ወደድከኝ። ጻድቅ አባት ሆይ ዓለምን አላወቁም፣ እኔ ግን አወቅኩ። እነዚህም አንተን እንደላከኝ አወቁ። እኔን የወደድክበት ፍቅር በእነርሱ ዘንድ ይኖር ዘንድ እኔም በእነርሱ እኖር ዘንድ ስምህንም ነገርኳቸው፣ ደግሞ እነግራቸዋለሁ ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ዮሐንስ ወንጌል ምዕራፍ 17 ላይ በጌተሰማኒ ከመያዙ በፊት ይህን ጸሎት አደረገ ማለት ነው። ቀጥሎ ይሁዳ አይሁድን ይዞ እንደመጣ የቅዱስ ማቴዎስ ወንጌል ምዕራፍ 26 ከቁጥር 47 ጀምሮ ያለውን፣ ሉቃስ ወንጌል ምዕራፍ 22 ከቁጥር 43 ጀምሮ ያለውን ታሪክ ያነሳል። ቀጥሎ ሊቀ ካህናቱ ስለ መካዱ ጭፍሮቹን የሺህ አለቃው የአይሁድ ሎሌዎችም ጌታ ኢየሱስም ይዘው አሰሩት። አስቀድሞ ወደ ሐና ወሰዱት። በዚያች ዓመት ካህናት አለቃ ለነበረው ቀያፋ አማቱ ነበርና ቀያፋም ስለ ሕዝቡ ሁሉ አንድ ሰው ቢሞት ይሻላል ብሎ መንፈስ ቅዱስ እንዳናገረው ባለፈው ተነጋግረናል ማለት ነው። ቀጥሎ ስለ ጴጥሮስ ክህደት ነው የሚናገረው። ቀጥሎ ስለ ሊቀ ካህናቱ ጥያቄ ጌታችን ኢየሱስ ክርስቶስን እንደጠየቀ ከዛ መጻጉዕ በጥፊ እንደመታው የሚናገር ክፍል ነው ማለት ነው። ምዕራፍ 20 ምዕራፍ 19 ላይ አይሁድ ጌታ እንደገረፉትና እንደዘበቱበት የሚናገር ክፍል ነው። ቀጥሎ ጲላጦስ እንደመረመረው እዛ ጲላጦስ እንዳሽ ኃጢአት እንዳላገኘውበት ብሎ የቅዱስ ማቴዎስ ወንጌል ምዕራፍ 27 ላይ ያለውን ክፍል ነው ቅዱስ ዮሐንስ ምዕራፍ 19 ላይ ያካተተው። ሌላው ልብሱን እንደ ዕጣ ተጣሉ እንደተካፈሉት ቀሚሱን እንዳልቀደዱት የሚናገር ክፍል ነው። ቀሚሱም አጽሙም አይሰበርም የጌታችን። ለምን ቢባል ቤተ ክርስቲያን አትነጣጠልም እና የማትነጣጠለው ቀሚስ የማትነጣጠለው አጽም የጌታችን አጽም ቤተ ክርስቲያን ናት፣ አካሉ ናታ። አካሉ አይነጣጠልም፣ አይሰባበርም። ቀሚሱ ላይ ዕጣ ተጣጥሎ ወስደዋታል እንጂ ቀሚሱ እንዳልተበጣጠሰች ወይንም ቆራርጠው ለራሳቸው እንዳልተከፋፈሉ ዕጣ ተጣጥለው አንዱ ሰው ጋር እንደደረሰው እንደዚሁም ቤተ ክርስቲያን የክርስቶስ ቀሚስ ትባላለች፣ አትከፋፈልም። አሁን እንግዲህ እየተለመደ ያለው በጣም ከባድ ነገር ነው፣ መከፋፈል እርስ በርስ ውስጥ ላይ በጣም ከባድ እየሆነ ነው። ያ እየተሰራበት የቆየ ነው። በእኛ ላይ እንደዛ አይነት መከፋፈል እንዲኖር በጣም መዓት ዘመን ከ100 ዓመታት በላይ ከ400-500 ዓመታት በላይ እየተሰራብን የቆየ ነገር ነው። እግዚአብሔር ቢፈቅድ ደግሞ ወደ አንድ ልብ እንደምንመለስ ተስፋ አደርጋለሁ። እንግዲህ እግዚአብሔር መንፈስ ቅዱስ ከቤተ ክርስቲያን አይርቅምና በዚህ መልኩ ተባልተን እንድናልቅ ይፈልጋል እና ጌታችን አምላካችን በዚህ መልኩ ሞቶ መሰቀሉን ጌታ ቅዱስ ዮሐንስ ወንጌላዊ በምዕራፍ 19 ላይ 18 ላይ ያነሳል። ምዕራፍ 20 ጌታችን መነሳቱን የሚናገር ክፍል ነው። መነሳቱን ለመናገር ፈልጎ ቅዱስ ዮሐንስ ወንጌላዊ ሲጽፍልን ስለ መግደላዊት ማርያም ያነሳል። እንግዲህ ወንጌላቱ በአራቱም ወንጌላውያን ላይ የተለያዩ ሴቶች ቁጥር ነው እንግዲህ ያለው። ቅዱስ ማቴዎስ ወንጌል ላይ ብንመለከት፣ ቅዱስ ሉቃስ ላይ ብንመለከት፣ ቅዱስ ማርቆስ ላይ ብንመለከት እና ቅዱስ ዮሐንስ ላይ ብንመለከት ዮሐንስ አንዲትን ሴት ነው በጣም ያነሳው። ሴቶቹ ብሎ ይጠራል፣ ግን አንዲትን ሴት ላይ ትኩረት ያደርጋል። ያችን መግደላዊት ማርያም ናት። የሴቶች ድርሻ በትንሣኤው ላይ በጣም ከፍ ያለ ነበረ። ለምን ቢባል ወደ ዓለም የመጣው ኃጢአት፣ ተንኮል፣ ክፋት በሔዋን ጆሮ በኩል የመጣ ስለሆነ በሔዋን ምላስ በኩል አዳምን አስበልጦ ከገነት ማስወጣት ስለነበር ያንን ደግሞ እግዚአብሔር ሊክስ ስለፈለገ ጆሮዋን በድንግል ማርያም ጆሮ ተክቶ ደግሞ ምላሷንም ደግሞ በሴቶቹ ትንሣኤን በተናገሩ ሴቶች ምላስ ተክቶ አምላካችን ካሰልን። በዚህ መልኩ ቅዱስ ዮሐንስ ወንጌላዊ ሲጽፍልን ምዕራፍ 20 ቁጥር 1 ላይ ከሳምንቱ መጀመሪያው ቀን ማርያም መግደላዊት በማለዳ ወደ ጨለማው ሳለ ወደ መቃብር ወጣች ይላል። እንግዲህ ጨለማ መሆኑ በጣም ሊያስመሰግናት የሚገባ ነው። በነገራችን ላይ ልቧ አልተኛላትም። እንግዲህ ምንድነው የሆነው? አርብ ዕለት ሽቶ ገዙ።
የተቀበረበትን ቦታ መቃብሩን ቦታ ተመለከቱ በጥንቃቄ ዮሴፍና ኒቆዲሞስ ሲቀብሩት ማለት ነው። የተቀበረበትን በትክክል አጣርተዋል። ከዛ ደግሞ ሽቶ ዓርብ ዕለት ገዙ። ከዛ ቅዳሜ ሰንበት ስለሆነ ከ12 ሰዓት በኋላ አይሁዳውያን የትም አይንቀሳቀሱም፣ ቤታቸው ነው ያሉ። ከዓርቡ ዋዜማ ከ12 ሰዓት እስከ ቅዳሜ ምሽት 12 ሰዓት ማለት ነው። ከዛ በኋላ ያችን ሽቶ ጌታችንን መጥተው ለመቀባት የነበራቸው ፍላጎትና ጉጉት የሚደንቅ፣ በሌሊት ተነስቶ መምጣት፣ በሰዓቱ ይገርፉ ነበረ ጌታችንን ብሎ የሚጠይቅ ሰው ካለ ይቀጣ ነበር፣ መከራ ይደርስበት ነበር። ይሰርቃሉም ብሎ ስለሚያስቡ በጣም መዓት ወታደር አቆሞ ነበር። ስለዚህ በሌሊት ተነስቶ መሄዷ የመግደላዊት ማርያም ጀግንነት በጣም ሊተረክ የሚችል ጀግንነት ነው በጣም። እና በዚህ መልኩ ተነስታ ገና ጨለማ ሳለ ወደ መቃብሩ ፈጥና ወደ ስምዖን ጴጥሮስም ጌታ ኢየሱስም ወደ ነበረ ወደዚያም ወደ ሌላው ደቀ መዝሙር አጥታ ጌታዬን ወስዶታል ከመቃብሯ የለም ብላ ያየችው ነገር ክፍት ሲሆን ስታየው ደንግጣ የመታ ትናገራለች። ከዚህ በኋላ ጴጥሮስና ዮሐንስ ወጥተው እየሮጡ መጡ። ከዛ በኋላ ዮሐንስ ቀድሞ ነበር፣ ኋላ ጴጥሮስ ሽማግሌ ስለነበር ቀስ እያለ መጣ። ከዛ በኋላ ደረሱ። ዮሐንስ ቀድሞ ሳይገባ ጠብቆት ጴጥሮስን አስገባው። ከዛ በኋላ ቅዱስ ጴጥሮስም የሆነውን ነገር ተመለከቱ ማለት ነው። ጴጥሮስም ወደ ሌላው ደቀ መዝሙር መጥተው ወደ መቃብር ሄዶ ሁለቱም በአንድነት ሲሮጡ ያ ሌላው ደቀ መዝሙር ጴጥሮስን ቀደሙት ይላል። ሌላው ደቀ መዝሙር ይላል ቅዱስ ዮሐንስ ራስን ነው ገለል አድርጎ ሰወር አድርጎ ይናገራል ማለት ነው። ጎንበስ ብሎም ሲመለከት በፈንታው ተቀምጦ አየ፣ ነገር ግን ወደ ውስጥ አልገባም። ስምዖን ጴጥሮስም ተከትሎ ደረሰና ወደ መቃብሩ ገባ። በፍታውንም በአንድ ወገን ተቀምጦ አየ፣ በራሱም ላይ የነበረውን መጠምጠሚያውንም ሳያውቀው ለብቻው ተጠቅልሎ አየ፣ ከበፍታው ጋርም አልነበረም። ከዚህም በኋላ አስቀድሞ ወደ መቃብር የደረሰው ሌላው ደቀ መዝሙር ገባ፣ አይቶም አመነ። ከሙታንም ተለይቶ ይነሳ ዘንድ እንዳለው በመጽሐፍ የተጻፈውን ግን አላወቁም አለው። በመጽሐፍ የተጻፈውን ግን አላወቅም ነበርና። ከዚህም በኋላ ደቀ መዛሙርቱ ተመልሶ ወደ ቤታቸው ገቡ ይላል። እንግዲህ ያንን ጊዜ ዮሐንስ በጣም ወዲያው ያመነው እንደሚነሳ የተነገረውን ትንቢት ወዲያው ነው ያመነው ማለት ነው። ከዚህ በኋላ ማርያም ግን ከመቃብሩ ውጭ እያለቀሰች ቆማ ነበር ማለት መነሳቱን በትክክል አልተረዳችም ነበርና እያለቀሰች ቆማ ነበር። እያለቀሰችም ወደ መቃብሩ ጎንበስ ብላ ተመለከተች። ሁለት መላእክት ነጭ ለብሰው ጌታ ኢየሱስ ክርስቶስ በነበረበት ቦታ ላይ ራስጌና በግርጌ ሆነው ተቀምጠው ተመለከተች። እንግዲህ ሁለቱ መላእክት በግርጌና በራስጌ መሆናቸው አምላካችን ዓለም ከመፈጠሩ በፊት ያለን ዓለምን አሳልፎ የሚኖር ማለት ነው ይላሉ። እንግዲህ በራስጌና በግርጌ መሆናቸው ማለት ነው። ከዚህ በኋላ ደግሞ እርሷን ማረጋጋት ነበረባቸው። ትንሣኤውን ዜና መናገር ነበረባቸው። ለማስረዳትም ሲባል ነጭ ለብሰው በሰማይ ነጭ እንደሚለበስ ሲያመለክት ነው። አሁን ቤተክርስቲያን በዚህ ምክንያት ትንሣኤ ሲሆን ባለ 50 ሲሆን 50ውንም ቀን አስተርእዮ ወይንም ባለ ጥር ወራ በዓል ነው ጥርም። በዚህ ምክንያት ድል ያለ ሰርግን ድግስን እና በተጨማሪም ደግሞ ነጭ በመልበስ ነው ቤተክርስቲያን የምታሳልፈው ማለት ነው። እና የመላእክትን ሕይወት ነው ገንዘብ የምታደርገው ቤተክርስቲያን። ክርስቶስ አዘነ፣ ሲሰቀል፣ ሲገደል፣ መከራ ሲደርስበት ጥቁር ነው መጋረጃዋም መንበሯ ላይ የሚነጠፈው ሁሉ መጎናጸፊያውም ሁሉ ጥቁር ነው የሚለብሰው። ከዛ ደግሞ ክርስቶስ ተነሳ ሲባል ነጩን ታደርጋለች። ነጩ በሰማይ ያለውን ከትንሣኤ በኋላ የሚገጥመንን ሕይወት ምሳሌ መላእክት ያሳዩትን ማለት ነው። እና ነጭ ለብሰው ተቀምጠው አገኙ። እንግዲህ ድል የነሱ ነጭን ይለብሳሉ ብሎ ራዕየ ዮሐንስ ምዕራፍ 3 ከቁጥር 5 ላይ እንደተናገረው ማለት ነው። ድል ማድረግ ጌታችን ማድረጉን ለማመልከት ትንሣኤውን ለማመልከት መላእክት ነጭ ለብሰው ነበረ። ነጩን እንደለበሱ ማርያም አየችና ወደ እነርሱ እየሮጠች ፈጥና መጣች። እንግዲህ ሰው መስሏት ነው የተጠጓት የቀረቧት። ምክንያቱም መልአክ መሆኑን ብታይ ደንግጣ ሌላ ችግር ይፈጠራል። በዚህ መልኩ ሁለቱ መላእክት ነጭ ለብሰው ጌታ ኢየሱስን ስጋ በነበረበት አንዱ በራስጌ አንዱን በግርጌ ተቀምጣ አየችው። እነዚያም መላእክት አንቺ ሴት ምን ያስለቅስሻል አሏት። እርሷም ጌታዬ ከመቃብር ወስደውታልና ወዴት እንደወሰዱት አላውቅም አለቻቸው። ይህንንም ተናግራ ወደ ኋላ መለስ ስትል ጌታ ኢየሱስ ክርስቶስን ቆሞ አየችው። ጌታ ኢየሱስም እንደሆነ አላወቀችም። ጌታ ኢየሱስም አንቺ ሴት ምን ያስለቅስሻል? ማንንስ ትሻለሽ አላት። እርሷም ግን የአትክልት ቦታ ጠባቂ መስሏት ነበረ። እንግዲህ ጌታዬ አንተ ወስደው እንደሆነ እጄ ወደ እኔ እንዳመጣውና ሽቶ እንድቀባው ወዴት እንዳኖሩ ንገረኝ አለችው። እንግዲህ ነፍሴን ላነሳት ለወስዳት የሚችለው እኔ ነኝ ብሏል ክርስቶስ። እርሷ ባለማወቅ መንፈስ ቅዱስ የተናገረች ነው።
ከእርሱ ውጪ ማንም አንድ ሰው የእርሱን ስጋ ሊነካ የሚችል የለም። ራሱ ባለቤቱ ክርስቶስ። ምክንያቱም መለኮት የተዋሃደ ስጋ ማንም ወስዶ ሊጫወትበት የሚችል የለም እና አንተ ወስደው እንደሆነ አለችው። በእውነት ደጋግመሽ መጠየቅ አለብሽ ይላል የቤተክርስቲያን አባቶች። ደጋግመሽ ጠይቂው፣ እርሱ ራሱ ነው የወሰደው። ከእኔ በቀር ማንም ሊያነሳ ሊወስድ የሚችል የለም ብሏል ብላ አባቶ ያመሰግናታል። እና በዚህ መልኩ ጌታችን እንዲህ ብሎ መለሰላት። ጌታ ኢየሱስን ማርያም አላት። እንግዲህ እርሷን በዚህን ጊዜ ረቡኒ ወይም መምህር አለችው። ቋንቋውን ማርያም የሚል ጥሪ ስትሰማ ጌታችን እንደሆነች ተረዳች ማለት ነው። መምህር አለችው። አትንኪኝ፣ ገና ወደ አባቴ ወደ አባታችሁ አላረኩምና፣ ነገር ግን ወንድሞችሽ ሄደሽ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አድርጋለሁ አለ ብላሽ ንገሪያቸው አላት። ማርያም መግደላዊትም ሄደች። ጌታ እንዳየች ይህንን ለደቀ መዛሙርቱ ነገረቻቸው። ከዚህ በኋላ ያም ከሳምንቱ መጀመሪያ ቀን በነበረው ቀን ደቀ መዛሙርቱም አይሁድን ስለፈሩ ተሰብስበው የነበረበት ደጅ ቆልፎ ጌታ ኢየሱስ ክርስቶስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን ብሎ ጌታችን አረጋጋቸው ማለት ነው። ይህንን በማቴዎስ ወንጌል ምዕራፍ 28 ቁጥር 16 ከ1 ባለው ተመልክተናል። ቀጥሎ ስለ ቶማስ ነው የሚያነሳው። ሰላም ለእናንተ ይሁን ብሎ ጌታችን እፍ እንዳለና መንፈስ ቅዱስን አሳድሮ ካህናት እንዳደረጋቸው ከዛ በኋላ ክህነትን በዚያች ቀን እንዳጸደቀላቸው የሚናገር ክፍል ነው። ይህ ምዕራፍ 20 ከቁጥር 19 ጀምሮ ያለው ማለት ነው። ቀጥሎ ምዕራፍ 20 ከቁጥር 24 ላይ ስለ ቶማስ መካድ እባክህ የተቸነከሩ ጎኖቼን ሳላይ አላምንም ብሎ ሲል እጆቹ እንዳስገባና ከዛ በኋላ ኩምትር እንዳለ እጆቹ እንደተቃጠሉ በዚህን ጊዜ ጌታዬ አምላኬ ብሎ አምላክነቱንም ጌትነቱን የሚመሰገረበትን የምናገር ክፍል እናገኛለን። እጆቹ መቃጠላቸው ፈጣሪው እኔ ነኝ እያለ ነው። ጌታቸው እኔ እንደሆንኩኝ ጌታዬ ብሎ በፊት ያምና የነበረው ላይ እጆቹ ሲቃጠሉ የእጆቹን መቃጠል በመመልከት የፈጠራት እጁን ያዘጋጀ እርሱ ነው በማለት ቶማስ ያመነበትን ክፍል እናገኛለን። ከሌሎች ደቀ መዝሙር ተለይቶ እኔ ሰምቼ ነው ቢል ደግሞ አይሁድ አያምኑም እና አይቼ ነው የሚለውን ስብከት ለመስበክም በማለት ቅዱስ ቶማስ የጠየቀው ጥያቄ እንደሆነ ጌታችንን መነሳት ባለማመኑ ደግሞ የደረሰበትንም ትንሽ ቅጣት ከዛ በኋላ ደግሞ ያቺ ቅጣት ትምህርት ሆነው አምላክነቱን እንዳመነ ለእኛም እንዳስተማረን እንዳስተላለፈን የሚናገር ክፍል ነው ቅዱስ ማቴዎስ ወንጌል ምዕራፍ 20 ላይ ማለት ነው። ከሳምንትም በኋላ ደቀ መዛሙርቱም በውስጡ ሳሉ ቶማስም አብሯቸው ስለነበር በሩ ተዘጋ። ጌታ ኢየሱስም በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው ይላል። ከዚህም በኋላ ቶማስም ጣቱን ወደ እኔ አምጣና እጆችን አምጣና ወደ እኔ አግባ ብሎ ጌታችን ከጎኑ እንዲገባ እንዳደረገው ከዛ በኋላ እንደተቃጠለ የሚናገር ክፍል ማለት ነው። እንግዲህ ምዕራፍ 20 በዚህ መልኩ ይጠናቀቃል። ቅዱስ ዮሐንስ ወንጌሉን የሚያጠናቅቀው ምዕራፍ 21 ላይ ነው። ምዕራፍ 21 ላይ ስለ ጥብራዴዎስ ባህር ስለ መገለጡ እንግዲህ ሐዋርያት ጌታችን ከተነሳ በኋላ አሳ ለማጥመድ ወደ ሌላ ስራ ሊሄዱ ተስፋ ቆርጠው ወደ ኋላ ወደ ቀድሞ ስራ ለመሄድ ነበረ ሐሳባቸው። ከዛ በኋላ ጴጥሮስ አለ ሁሉም ሰባቱም ሐዋርያት እንሄዳለን ተባብለው ወደ ጥብርያዶስ ሲሄዱ በዛን ጊዜ ምንም አይነት አሳ ሊያገኙ አልቻሉም። ሌሊቱን ሙሉ ጌታችን በዛ ቦታ ይመጣና ጌታችን መጥቶ አሳ ማጥመድ ያለባቸውን ቦታቸውን ይጠቁምላቸዋል ማለት ነው። ወደ ቀኝ ጣሉ ይላል። ከዛ በኋላ ወደ ቀኝ መረባቸውን ሲጥሉ አሳሙ የሞላ መረብ ያገኛሉ ማለት ነው። በዚህ መነሻነት አሳውን አውጥተው እግዚአብሔር ጌታ እንደሆነ ተረድተው ለአምላክነቱ ስግደት እና አምልኮ እንዳቀረቡ የሚናገር ክፍል ነው ማለት ነው።